ይኸውላችሁ ውዶችዬ በዚህ አይነት ስቲም አድርገነዋል ማለት ነው። ይቀዝቅዝና እንገናኛለን። ትንሽ ቀዝቅዝ ሰላም ውድ የቆንጂት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ ብዝት ይበልላችሁ እያልኩኝ ዛሬም በአዲስ ነገር ተገናኝተናል። እግዚአብሔር አምላክ የተመሰገነ ይሁን። ዛሬ ላይ ይዤላችሁ የመጣሁት አንገታችሁ ስለሚሸበሸብባችሁ፣ ቆዳችሁ እየተሸበሸበ ላስቸግራችሁ በቫይታሚን ሲ የበለጸገ ምርጥ የቅባት አሰራር ለፊታችሁ ሆነ ለእጃችሁ፣ ለእግራችሁ፣ ለሁሉም ነገር ተስማሚ የሆነ ቤታችን ውስጥ ቫይታሚን ሲ እናዘጋጃለን ማለት ነው። ወደ አሰራሩ እንገባለን። እዚህ ጋር እንደምታዩት ካሮት፣ ለፍሬ ሎሚ፣ ብርቱካን አዘጋጅቻለሁ። አሁን እንዴት እንደምሰራ የማሳያችሁ ነው። እሺ ውዶችዬ አሁን ፈገግገዋለን። በዚህ ጋር ፈገግገዋለን ማለት ነው። በጣም ነው የምትጠቀሙበት። እስከ መጨረሻ ድረስ ተከታተሉ። ከዛ ሎሚዋን እችንም ፈገፍጋታለን። ከላይ ነው የምንፈገፍገው። የምንፈልገው ቆዳውን ብቻ ነው። በመቀጠል ብርቱካን ነው። እሱንም ቆዳውን ብቻ ነው የምንጠቀመው። ይሄ ራሱ ማስቀመጫ አለው፣ ግን እንዳይረብሽብን ነው። የሁላችሁ ውዶችዬ በዚህ አይነት መልኩ ፈግፍገነዋል። ብርቱካኑም ሎሚውንም እንደዚህ አድርገን ከፈገፈግን በኋላ ውሃ እንዳይኖረው መጀመሪያም ካጠብን በኋላ አድርቀነዋል። ውሃ ከኖረው ለብዙ ጊዜ አይቀመጥልንም። እንደዚህ አድርገን ለብዙ ጊዜ እንዲቀመጥልን ስለምንፈልግ በሶፍት እንደዚህ እያደረግን እናደርቀዋለን ማለት ነው። ውሃ እንዳይኖረው ማለት ነው። መጀመሪያም አጥባችሁ ከጨረሳችሁ በኋላ ማድረቅ አለባችሁ ማለት ነው። በመቀጠል እንግዲህ የምትጠቀሙ እቃ ውስጥ የምትሰሩበት እቃ ታዘጋጃላችሁ። እኔ ይህችን አዘጋጅቻለሁ። እሱ ውስጥ እንጨምራለን። እንደዚህ አድርገን እቃችን ውስጥ ካደረግን በኋላ ቅርታ ሶፍቷ ተነስታብኝ ነው። ከዛም እናደርጋለን የወይራ ዘይት እንጨምርበታለን። ይሄን እንደዚህ ጨምረን በማንኪያ እንደዚህ እናደርገውና የሚበቃችሁን ጨምራላችሁ። እንደዚህ ጨምራችሁ ከተነሳችሁ በኋላ በዚህ ፍጥነት ታደርጉና ለ2 ቀን ወይ ለ1 ቀን ውጭ ላይ ታስቀምጡታላችሁ። ሸፈና አድርጋችሁ ፎጣ አድርጋችሁ ማለት ነው። ከዛም በኋላ
እሳት ላይ ስቲም እናደርገዋለን። ይሄ እንደዚህ ይቀመጣል ማለት ነው። በጨርቅ ሸፍነዋለሁ። ከዛም በኋላ እሳት ላይ ደግሞ ለ15 ደቂቃ ስቲም እናደርገዋለን። አሁን ይሄንን ስቲም እናድርገው። ካያችሁት እንደዚሁ ራሱ ከረሩን ቀይሮታል ማለት ነው። ምን እናደርጋለን? ድስታችን ላይ ውሃ ጥደናል። እሱ ላይ እናስቀምጣለን ቀስ ብለን ማለት ነው። እንዳይፈስብን እሳቱን ቀንሰን እያየ ነው ስቲም እናደርጋለን። ድስቷ ትንሽ ጠበብ ያለች ናት፣ ግን እንዳይፈስ እንደዚህ አደርገዋለሁ ማለት ነው። ይሄ እስኪፈላ ድረስ እንደዚህ እያደረኩኝ ያላችሁ እንዲህ ስቲም እያደረግ አሳያችኋለሁ ማለት ነው። የበለጠ ከረሩ ይቀየራል። ሁላችሁ ውዶችዬ በዚህ አይነት ስቲም አድርገነዋል ማለት ነው። ይቀዝቅዝና እንገናኛለን። ትንሽ ቀዝቅዝ። የሁላችሁ ውዶችዬ አሁን ትንሽ ቀዝቅዟል። እዚህ ጋር እናጠለዋለን። ብዙም አልቀዘቀዘም፣ ትንሽ ነው የቀዘቀዘው። አያችሁት እንዴት እንደሚያምር። በጨርቅም ማድረግ ትችላላችሁ። ከዛን በደንብ እንዲወጣ ጫን ጫን ታደርጉትና በደንብ አድርጋችሁ ታጠፉታላችሁ ማለት ነው። እንደዚህ በማድረግ እንዳይቀዘቅዝ የፈለኩት የምንጨምረው ግብአት ስላለ ነው። አጥልዬ ላሳያችሁ። አያችሁት በጣም ነው ደስ የሚለው። እንደዚህ አድርጌ አጥልዬዋለሁ። በመቀጠል ግማሽ ማንኪያ የሚሆን ባልዚን ለቆዳችን እጅግ አስፈላጊ ነው። ቆዳችን እንዳይሸበሸብ ይረዳናል ማለት ነው። ለዛ ነው እንዳይቀዘቅዝ ያጠለልኩት። መቀጠል አንድ ላይ በደንብ አድርገን እናዋህደዋለን። ይሄ ሁል ጊዜ አዘውትረን ማታ ማታ ከተቀባን አንገታችን ስር ሆነ እጃችን ምንም አይነት የመሸብሸብ አናገኝበትም። ጽድት ያለና ቆንጆ ቆዳ እንዲኖረን ይረዳናል። በዚህ ቆዳችሁን ሁሉ ማሳጅ አድርጉት ማለት ነው። ቫይታሚን ሲ ካላችሁ ደግሞ ቫይታሚን ሲ ጠብታውን 2 ጠብታ አድርጉበት። ይህንን በምትፈልጉ እቃ ውስጥ ትጨምራላችሁ። ክዳን ባለ እቃ ውስጥ ጨምራችሁ መጠቀም ብቻ ነው ማለት ነው። አያችሁት እየቀለጠ ነው፣ ትኩስ ስለሆነ በደንብ አግጨው አሳያችኋለሁ። እሺ ውዶችዬ አያችሁት እንደዚህ ሆኖልኛል ማለት ነው። እንግዲህ ይሄ በጣም ነው የምትጠቀሙበት፣ በጣም ምርጥ ነው። ደግሞ እንደሚያሳክካችሁ፣ እጃችሁን ለሚያሳክካችሁ፣ አንገታችሁን ለሚያሳክካችሁ፣ ቆዳችሁ ላይ አላስፈላጊ ነገር ያለውን ሁሉ ያስወግድላችኋል ማለት ነው። ይሄን እንግዲህ እንደዚህ ካደረግን በኋላ በዚህ ጠርሙስ በሆነ እቃ ነው እየጨመርኩ ያለሁት። ትኩስም ነው አልቀዘቀዘም፣ ቀዝቅዞ የማሳያችሁ ነው። ይኸውላችሁ እንደዚህ 2 ሆኖ ወጥቶልኛል ማለት ነው። ብዙም አይወፍርም፣ መካከለኛ ነው የሚሆነው። ለብዙ ጊዜ መጠቀም ትችላላችሁ። ሁል ጊዜም ፊታችሁን በሳሙና ከታጠባችሁ በኋላ ማታ ማታ መጠቀም ትችላላችሁ ማለት ነው። ይሄንን ስታደርጉ ግን ምነግራችሁ ነገር ምንድን ነው? በዋነኝነት እዚህ ጋር ይሄኛው ቀላ ያለበት እቃው ቀላ ያለ ስለሆነ ነው። እና በዋነኝነት የምነግራችሁ ነገር ካለ ፊታችሁን ሳትታጠቡ ወይን አንገታችሁን ሳትታጠቡ እንዳትጠቀሙት። መጀመሪያ ማጽዳት አለብን ማለት ነው። ስለዚህ በዚህ አይነት መልኩ ሆኗል ማለት ነው። በጣም ነው የሚጠቅማችሁ፣ ተጠቀሙበት። ይህንን አሁን ፍሪጅ እናደርገዋለን ማለት ነው። እናንተ በምትጠቀሙት እቃ በሌላም እቃ ማለት አንገታችሁ ላይ አላስፈላጊ ነገር እጃችሁን ለሚያሳክካችሁ ቆዳችሁን እንደሚያሳክካችሁ ቦታ መጠቀም ትችላላችሁ። እንግዲህ ሎሚ በውስጡ ብዙ ነገርን ያዘለ ነው፣ ለሚያሳክከን ይጠቅመናል። ቆዳችን ደግሞ እርጥብና ቆንጆ ሆኖ እርጥብነቱን ጠብቆ እንዲኖርና እንዳይሸበሸብ የልጅነታችንን ቆዳ እንዲኖረን ይረዳናል ማለት ነው። ውድ ቤተሰቦቼ እጅግ እንደወደዳችሁት ምንም አይነት ጥርጣሬ የለኝም። ስለዚህ ሁላችሁም እያበረታታችሁኝም እየተጠቀማችሁበትም ስለሆነ ከልብ እያመሰገንኩኝ በአዲስ ቪዲዮ ደግሞ ጠቃሚ በሆነ ቪዲዮ እስክንገናኝ ድረስ
ሁላችሁም በያላችሁበት ዓለም ዳርቻ የእግዚአብሔር ፍቅር፣ ሰላም፣ አንድነት ይብዛላችሁ፣ መያያዝ ይሁንልን። እኔንም ሼር አድርጉልኝ። ተባረኩ። በድጋሚ እንደ እግዚአብሔር ፍቃድ በአዲስ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። በዚሁ ሰናበታችኋለሁ። ባይ ባይ።